ጤና ይስጥልኝ የፈንታሌ ሚዲያ ቤተሰቦች የኛ አድማጮች የኛን የፕሮግራም የምትከታተሉ በተደጋጋሚ ስንናገር በነበርናቸው ዋር ኦፍ ቾይስ ዋር ኦፍ ኔሴሲቲ ሴኩሪቲ ዳይላማ የሚባሉ በፌደራል መንግስትና በትግራይ ኃይሎች በፌደራል መንግስትና በሻዕቢያ እንዲሁም አፋር ክልል በከተሙ የትግራይ ቅሬታ አለን የሚሉ መሳሪያ ነሱ ራሳቸው የሰላም ኃይል ነን ብለው መሳሪያ ተሸክመው የሚገልጹ መካከል ያለውን ስናብራራ ነበር። የፈራነው ደረሰ። አፋር ክልል ውስጥ ምንድነው የተፈጠረው? ወዴት እየሄድን ነው? በርግጥ ለሰላም ጊዜ ይረፍዳል የሚለውን እንመልሳለን። እንዲሁም ጀነራል ሳሞራ ዩኑስ የኛን ትንታኔ በሚያረጋግጥ ሁኔታ ጽምዶ የሻዕቢያ የፍርሃት ውላጅ ነው አሉ። እስቲኔው ከዚህ ፊትኛ ምን ብለን ነበር? ይሄን ጠቅልል አድርገን ጠብሰቅ አድርገን እንነግራቸዋለን። የመጀመሪያው የአፋር ክልላዊ መንግስት መግለጫን የተጠቀመባቸው ቋንቋዎች በራሳቸው ፖለቲካሊ ምን ማለት ናቸው? በስፋት ሚዲያ ናሬሽን ላይ የሚነገሩ ሆን ተብሎ ባይ ዲዛይን የሚለቀቁ ቋንቋዎች አሉ። ሚዲያ ላይ ከአንድ ክልላዊ መንግስት የሚወጣ የህዝብ ግንኙነት ቋንቋ እና ደረጃ በራሱ ብዙ ነገር ይናገራል። ለምሳሌ ከጥፋቱ የማይማረው ጉጅለው የህወሓት ቡድን በዛሬው ዕለት በአፋር ክልል ወሰን ውስጥ በመግባት 6 መንደሮችን በጉልበት በመቆጣጠር ንጹሃንን በሞርታርና በዙ 23 በመደብደብ የተለመደውን የሽብር ተግባሩን በግልጽ ጀምሮ ይላል። አንዱ ሰዱ ጉጅሌ ይላል፣ ሌላው ሰዱ ሽብር ይላል፣ ሶስተኛው በጉልበት መቆጣጠር ይላል። እነዚህ አሁን ፖለቲካሊ በጣም ትልልቅ ቋንቋዎች ናቸው። በተደጋጋሚኛ ብለናል። የአፋር ክልል እንደ ክልል በፌደራል መንግስት የተቋቋመን የጊዜያዊ አስተዳደር በአመጽ በጠበንጃ በፍንዳታ እናወርደዋለን ያለን ኃይል የማስጠለል የማደራጀት የማስታጠቅ ምንም አይነት ህገ መንግስታዊ ስልጣን የለውም። ሊሰመርበት ይገባል። አንድ ሀገር ነው ያለን። የፖለቲካ ግጭት ያስተሳሰብ ግጭት ማንንም አይጠላም። ባይዲዛይን ግን ሀገር ማፍረስ ባይዲዛይን ሆን ተብሎ የሚለኮሱ ጉዳዮች ግን አደገኞች ናቸው። በቀደም የሰራሁትን ፕሮግራም በ7 ዓመቱ አሜሪካ ውስጥ የመጣ ልጅ ዛሬ የአሜሪካንን ትልቅ የቢዝነስ ሴንተር የኒውዮርክ ሲቲን በከንቲባነት ተመርጧል። በሁለት ነገር ነው የተመረጠው። ምርጫው የተካሄደው በመርህና በብቃት ተገቢን ጉዳይ በመንቀስ ሎኮስት ሞቶዬ ነው። በዚህ መልኩ ሀገር ተሰርቶ አይናችን እያየን ዓለም በዚህ ደረጃ ፖለቲካ እያሳየን የአንድን በህጋዊ መንገድ የተመረጠን የክልል ጊዜያዊ አስተዳደር ለማፍረስ የአፋር ክልል ሊያስታጥቅ ሊያደራጅ ሊልክ አይችልም። እዚህ ደብዳቤ ላይ የለም። በዚህ ደረጃ ሆን ብሎ ትግራይ ክልል ላይ ጥቃት የሚያደርስ የተሸከመ ክልል ይሄን መግቢያ ሊጽፉ አይችልም። ለዚህ ነው መግቢያው ቋንቋው ሁሉ የክልላዊ መንግስቱ ነው ተብሎ ሊወሰድ የማይችሉ ግን ፖለቲካሊ ሞቲቭ ያላቸው መገለጫዎች ነው ብለን የምንከራከረው። ለዛ ከዚህ በፊት በጀነራል ታደሰ የሚመራ የትግራይ ካቢኔ ደቡብ ትግራይን ሲጎበኙ እንዳለ ካቢኔውንም ከተቻለ ሌላውን ለማጥፋት በከፍተኛ የጦር መሳሪያ የተጠቀመ ኃይል ነው። ይህ ማለት በህግ የተፈቀደለት የአሸባሪ ቡድን ማለት ነው። የሀገሪቷ የሽብር ህግ ቢወጣ አፋር ውስጥ ከከተመው መሳሪያ ታጥቆ በጠቅላይ ሚኒስትር አብይ አህመድ የተመሰረተውን ጊዜያዊ አስተዳደር በጠበንጃ ለማፍረስ የሚንቀሳቀስ ኃይል ከዚህ በላይ በሽብር
የሚገለጽም የሚፈረጅም የለም። ይሄን በጣም ክሊር አድርገን መሄድ መቻል አለብን። እኛ በተደጋጋሚ ነው የተናገርነው። ለምሳሌ ሁለተኛው ላይ ብትመጡ በንጹሃን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያን ስምምነት በግላጭ ስተዋል። መጀመሪያ የፕሪቶሪያው ስምምነት በተስማሚ ወገኖች ላይ ኃይል አስታጥቆ አደራጅቶ አንዱን ወገን መምታት የፕሪቶሪያ ስምምነት የሚፈቅደው ብቻ ሳይሆን የፕሪቶሪያን ስምምነት መጣስ ነው። የፕሪቶሪያው ስምምነት ከሆስቲሊቲ ከጥላቻ ወጥተው ሁለቱ ወገኖች በመነጋገር ሰላማዊ አማራጭን መርጠው የሚፈጽሙት ጉዳይ ነው። ይሄ በግልጽ ነው መቀመጥ ያለበት። ከዛ ውጪ እጣ ፋንታችን በቃ ቶታሊ መጥፋት ነው የሚሆነው። የአፋር ክልል ራሱ ጋብዞ አስታጥቆ አደራጅቶ ከጎረቤት የራሱ ክልል ጋር ሲንቀሳቀሱ የፈቀደ ነው። ሁልጊዜ ናቹራል ነው። እነዚህ ኃይሎች ሄዶ ሊማቱ የትግራይን ሙሉ ካቢኔ በመሳሪያ ለመፍጀት በሉት ተኩስ ከፍተው ያ ነገር ተቀልብሶ ወየት ነው ሄዱት? ነፃ መሬት በህገ መንግስቱ የማይታወቅና በፌደራል መንግስት ቁጥጥር ስር ያልሆነ መሬት ኢትዮጵያ ውስጥ የለም። ስለዚህ ይሄን ነገር በማያሻማ ሁኔታ ነው አስመረም መሄድ ያለብን። ለዚህ ነው ያ ደጋግመን የምንናገረው። ቢሆን ቢሳካ የሚካሄደው ምርጫ ሰላም የሚያመጣ ነው ውጤታማ ቢሆን ይሄ እዚህ ላይ ጊዜ የሚያጠፋ አይደለም። ምንናገረው ግን ለዛ ነው። ሌላው እዚህ ጋር ከትግራይ ጊዜያዊ አስተዳደር የተሰጠ ሚል አለ። አሁን እዚህ ጊዜያዊ አስተዳደሩ ላይ ስንመጣ ለፕሪቶሪያ ስምምነት ተገዢ በመሆን የተፈናቀሉትን ለመመለስ በትግራይ የፖለቲካ ኃይሎችና በፌደራል መንግስት ያለውን ክፍተት በመለየት ወደ ሰላም እንዲመጡ የተሰጠው ኃላፊነት ነው። አሁን ጊዜያዊ አስተዳደሩም እንዳለው በአፋር ታጣቂዎች እንዲደራጁና እንዲታጠቁ ምቹ ሁኔታ በመፍጠር የተባለው ነገር ይሄ ልክ ነው። ነፃ መሬት በሚል ስም ያለውም ልክ ነው። እሱ ጋር ችግር የለም። ግን እዚህ ጋር ቁልፍ ያለው ነጥብ ምንድን ነው? ተደጋግመን ተናግረናል። በጊዜያዊ አስተዳደሩም ይሁን ፕላስ ትግራይ ውስጥ ባለው ፖለቲካ ኃይልም ይሁን በፌደራል መንግስት መካከል ያለመተማመን ጫፍ የደረሰ ፖለቲካ አለ። በሁለቱም መካከል የሴኩሪቲ ዳይለማ አለ። ለምሳሌ ጀነራል ታደሰ በተደጋጋሚ ትግራይ የምትከሰስበት የሻዕቢያ ወታደራዊ ኃይል አንድ፣ የደህንነት ኃይል ሁለት፣ የሚደረጉ በጽምዶ ስም በሚደረጉ ሁኔታዎች ላይ የፌደራል መንግስትን ለመጣል የሚደረግ እንቅስቃሴን የሚባል ክስ፣ እነዚህን ጉዳዮች በማያሻማ መልኩ ጥርት ባለ ሁኔታ ታግሎ አጽድቶ በድፍረትም የመናገር ይሁን የመቃወም አቅም ያነሰው ጊዜያዊ አስተዳደር ፌደራል መንግስት በዚህ በኩል በትግራይ ኃይሎችና በሻዕቢያ የሚፈጠር ጥምረት ለኔ ስጋቴ ነው ብሎ ያምናል። ትግራይ ውስጥ በፕሪቶሪያ ስምምነት የፈረመው ቲፒኤልኤፍን ከምርጫ ቦርድ ተባሯል በሚል ደቡብ አፍሪካ ላይ ሪኮግኒሽን ተሰጥቶት የተቀመጠን ኃይል ሰርዣለሁ ብሎ ሜዳ ላይ ትግራይ ውስጥ አስቀምጦት የፖለቲካል ኤግዚስተንስ ወይም የፖለቲካ ራሱ አይደንቲቲ ሌጋሊ ስፒኪንግ ነው ማለት በህዝብ አይደለም እንዳይኖረው ካስቀመጠ በኋላ ይህ ኃይል ኔክስት ፕላን ኤ ፕላን ቢ ፕላን ሲ ነው የሚል ትንታኔ ባላስቀመጠበት ሁኔታ
እዚህ ውስጥ ያለውን ደግሞ ለፌዴራል መንግስት አማካሪ ነን ብለው በራሳቸው ጥቅም ፍላጎት የተሸነፉ እድል ተሰጥቷቸው ማሳካት ያልቻሉ በአማካሪነት ተቀምጠው የሚሰጡትን ኢንተርፕሪቴሽን የመጨረሻ እውነት አርጎ በመቀበል የተፈጠረ ጉዳይ ነው። ስለዚህ የሴኩሪቲ ዳይለማ በፌዴራል መንግስት አለ። የሴኩሪቲ ዳይለማ በቲፒኤልኤፍም ኢቭን ትግራይ ውስጥ ባለ የፖለቲካ ኃይሎች የሴኩሪቲ ዳይለማ አለ። ይሄን ፍቱት ብለን አለኛ። ከዚህ ውጪ አሁን ሌላ የማይገባው የትግራይ ምን ልጆች እርስ በርስ እንዲጫረሱ ፌዴራል መንግስት እየሰራ ነው የሚል ክስ አለ። ፌዴራል መንግስት በጻድቃን 1 በወዲ አሸብር 2 በጌታቸው በነበየነ ምክሩ በነክንደያ አማራጭ አቅራቢነት የተመለከተው ሰነድ እንጂ እነሱን አዋቅሮ የትግራይ ኃይሎችን ሰብስቦ አፋር ፌዴራል መንግስት አይደለም የከተተው። በዚህ መተማመን መቻል አለብን። በዚህ ግልጽ ተጠያቂው የትግራይ ውስጥ ያለው የፖለቲካ ልዩነት ነው። ሁለተኛ በፖለቲካው ተሸንፎ የተገፋው ኃይል ለራሱ ከስልጣን ብቻ በመውረዱ አቂሞ የራሱን የስልጣን ጥምና ፍላጎት የህብረተሰቡ ጥያቄ ነው አድርጎ ተደራጅቶ ፕሮፖዛል ይዞ ለፌዴራል መንግስት የቀረበ ኃይል እንጂ ፌዴራል መንግስት ያደራጀው ኃይል አይደለም። ፌዴራል መንግስት ለምን ተቀበላቸው? ለምን ሊያግዛቸው ፈለገ ካል ቅድም ያለው ነው ሴኩሪቲ ዳይለማ። ፌዴራል መንግስትን የሴኩሪቲ ዳይለማ አለበት። ከትግራይ ሊንቀሳቀስ የሚችል ኃይል የፌዴራል መንግስቱን ወዴት ሊወስደው እንደሚችል ስለማያውቅ ከትግራይ ወጣውን ኃይል እንዳማራጭ ወስዶ ሊያደራጅ ድጋፍ ሊሰጥ ይችላል። ፖይንቱ ግን ያለው ዋናው ጥንስሱ ያለው ግን 2 ዓመት እድል ተሰጥቷቸው ትግራይ ውስጥ ጊዜያቸው ስላለቀ ብቻ የተነሱ መፈንቅለ መንግስት በጀነራል ታደሰ ተደርጎብናል ብለው አቂመው ደቡብ ትግራይን በጥብጠው ባውራጃና በወረዳ ከፋፍለው የራሳቸውን የስልጣን ጥም ለመመለስ ከነሱ ጀርባ ደግሞ በአማካሪነት የተሰለፉ እጅግ አደገኛ ኃይሎች ጊዜ የሚያወጣቸው ዛሬ ግን አጠቃላይ ኔሽን ዋይድ በናሽናል ኢንተረስት የታመኑና አማካሪ መስለው የተሰገሰጉ ኃይሎች ነው የሚፈጠሩ። ስለዚህ ፌዴራል መንግስት የቀረበለትን ፕሮፖዛል ሴኩሪቲ ዳይለማ ውስጥ ነው ያለው። ቲፒኤልኤፍ እዛ ጋር ያለው ጽምዶ በሚባል ጉዳይ ከኤርትራ መንግስት ጋር እየሰራ ነው። ዘሴም with this logic ነው የሚመጣው። የሴኩሪቲ ዳይለማ ውስጥ የተቀመጠ ኃይል ፖለቲካሊ ኤግዚስት ለማድረግ ከማንም ጋር ሊሰራ ይችላል። ይሄን ደጋግመን ተናግረናል። ይሄ ዛሬ የመጣው ኮምፕሊኬሽን እንደሚመጣ ተናግረናል፣ አስረድተናል። ከሱም ከፍ ብለን እኮ በዋር ኦፍ ቾይስ እና በዋር ኦፍ ኔሴሲቲ መካከል ያሉ ልዩነቶች ይሄን አሁን ያለውን ውጥረት ይበትነዋል ብለን ደጋግመን ተናግረናል። አሁን በዚህ መሃል ያለ ክላሪቲ ክሊር በሆነ ሁኔታ የሴኩሪቲ ዳይለማን ሊያጠፋ የሚችል የሰጥቶ መቀበል ፖለቲካ ደጋግመን ተናግረናል። ተከተሉ፣ ተደማመጡ፣ አውሩ፣ ለሰላም የሚዘገይ ጊዜ የለም ብለናል። ትልቁ ዓለም ፊት የተፈራረምነውን የፕሪቶሪያ ስምምነት ቅድም እንዳልኳችሁ በከፍተኛ ሴኩሪቲ ዳይለማ ውስጥ ፌዴራል መንግስት ገብቶ የሶስት ግለሰቦች እስከማውረድ ወርዶታል። ያ ሳያቅ ነው አይደለም ያደረገው። that is a security dilemma። ሴኩሪቲ ዳይለማ ሁል ጊዜ የሚመነጨው አንዱ ለራሱ የመከላከል ዝግጅት ቢያደርግ ሌላው ሊያጠቃኝ ነው ብሎ ያስባል። ስለዚህ በዚህ መሃል እምነትን ሊወልድ የሚችል የፖለቲካ መንገድ ካልተመረጠ በስተቀር የሚመጣ ነገር የለም። ፎር ሹር የለም። በዚህ ጦርነት ቢካሄድም አሸናፊ የለውም። በነገራችን ላይ
ግን የተዳከመች ኢትዮጵያን ትወለዳለች። እንደለመድነው ፈረንጆቹ ይመጣሉ። እኛን የሚሰማን የለም። ጦርነቱም ሲጀመር ተናግረናል። ኢሳያስ አዲስ አበባ መሬት ሲረቅ ተናግረናል። የሚሰማን የለም። አሁን ይሄ እንደሚመጣ በተደጋጋሚ በፈንታሌ ሚዲያ ተናግረናል። የሚዲያ ቲፎዞ ከመሆን ለሀገር መስራቱ ይሻላል በሚል ነው። እንደሌላው መኮልኮል ይቻላል። መኮልኮሉ ግን አያዋጣም። አሁንም ለሰላም የሚረፍድ ጊዜ የለም። ከመነጋገር በጋራ ቁጭ ብሎ ከማውራት ውጪ አማራጭ የለም። ስለዚህ በፌደራል መንግስትና በትግራይ ኃይሎች መካከል ያለው የሴኩሪቲ ዳይላማን ማጥፋት ወሳኝ ነው። በተደጋጋሚ ግን በእርግጠኝነት የምናገረው በዚህ የሴኩሪቲ ዳይላማ ለአንዴና ለመጨረሻ ጊዜ ያጠፋዋል የሚባል ነገር በፖለቲካ የለም። የተራዘመ ዋር ኢኮኖሚ ውስጥ እንገባለን። በዚህ በፌደራል መንግስትና በቲፒኤልኤፍ ዋጋ ደግሞ አሁን በጻድቃን በጌታቸው የሚመሩትን እዛም መልሰና እስከ የጊዜ ጉዳይ ነው። እነሱ የሚያረጋጓት ትግራይ አትኖር። በእነሱ የሚመጣ ሰላም የለም። በነገራችን ላይ እነሱን ወስዶ እዛ የትግራይ መሪ አድርጎ የሚመጣ ሰላም ምን የስሜን ያህል እኮ ነው እርግጠኛ የስሜን ያህል እርግጠኛ ሆኜ ነው የምናገር። ይሄ ሶሉሽኑ በፌደራል መንግስትና በቲፒኤልኤፍ መካከል ፕሪቶሪያን ቤዝ ያደረገ ውይይት ተነጋግሮ ተደማምጦ ወደ መስመር ጉዳዩን መልሶ በተደጋጋሚ ይላል ዘ ሎ ኮስት ቲፒኤልኤፍን መመለስ ነው። እንመልሰው ሲባል ቲፒኤልኤፍ ተፈርቶ አይደለም፣ የተለየ ኃይልም ሆኖ አይደለም። እንደ ፈንታሌ ሚዲያ እኛ ደቡብ አፍሪካ ነው ሪኮግናይዝ ዞን ያለቀው ብለን እናምናለን። አሁን ካለው ተጨባጭ ሁኔታ ግን በፌደራል መንግስትና በቲፒኤልኤፍ ሰጥቶ መቀበል ውይይት ተደርጎ ቲፒኤልኤፍን ወደ ሌጋል ሲስተም ወደ ምርጫው መልሶ የትግራይን ዕጣ ፋንታ የትግራይ ህዝብ ብቻ ሊወስንባት የሚችል ከባባዊ ሁኔታ ተፈጥሮ ብቻ ነው ነገር ሊያልቅ የሚችል። በዚህ መልኩ ካልሄደ ግን የዚህ ሴኩሪቲ ዳይላማ እየሰፋ ከሄደ ግን ቀውሱ ማንም ሰው አይቆጣጠረውም። በነገራችን ለምሳሌ ዛሬ ድሮን ጥቃት ተፈጽሟል ትግራይ ውስጥ። ከዛ ማረጋግጠናል እኛ። ለኔ አሁን የሚገባኝ እንደ ትልቅ ግራንድ ዋር የማዋለድ ጉዳይ አይደለም። ያው የፕሪቶሪያም ስምምነት የመጣስ ያለ መጣስ በርካታ ምልክቶች አሉ። ፕሪቶሪያ ስምምነት በአንድም በሌላ ብዙ የተጣሱበት ግን አፋር የተደራጀው ኃይል የስነ ልቦና ድጋፍ ሊደረግለት በሚል ሁኔታ የተሞከረ እንጂ ለኔ የሚመስለኝ አጠቃላይ ግራንድ ጦርነት ውስጥ የመግባት ኢሚዲየት ኮዝ የለም። ኢሚዲየት ኮዝ በፌደራል መንግስትና በትግራይ ጦርነት የሚያስከፍት የለም። አንዱ ኮዝ ምንድነው? በህገ ወጥ መንገድ በአፋር የተሰጠው ከለላን ወደ ህጋዊ መስመር ማምጣት። ጌታቸው ምርጫ ተመዝግቧል አይደል? ትግራይ ውስጥ በምርጫ እንዲያሸንፍ ማድረግ ነው። የተወሰነ ጊዜ ከትግራይ የሚነሳው ኃይል ከጊዜው አስተዳደሩ ጋር ውጊያ ሊያደርግ ይችላል። እሱም ሶሉሽን አይደለም። ምናልባት እንደ ወንድም እርስ በርስ ደም ሊቀባቡ ይችላሉ። ግን ፈጽሞ ሰላምን ግን አያመጣም። ሰላም በጠበንጃ አይመጣም፣ በጠረጴዛ ነው። አሁንም ለሰላም የሚረፍድ ጊዜ የለም። መነጋገር፣ ማውራት ፌደራል መንግስትን ከቲፒኤልኤፍ እንደ አንድ የፖለቲካ ኃይል የመቀበል ጉዳይ ነው እንጂ እኔ በተደጋጋሚ ይላሉ በፌደራል መንግስት ዙሪያ ኢቭን በአገር መከላከያ ዙሪያ ያሉትን አማካሪዎች ቀይሯቸው። እኔ እኮ ስም መጥራት ስለማልፈልግ ነው እንጂ ገና ጦርነቱ ሳይጀመር ምን ፍላጎት እንደነበራቸው እኔ ተጠርቼ የፈለክ ነገር ይደረግልሃል ተብዬ ዞር በል ከዚህ ነው ያልኩት። ዞር በል። በእነዚህ አማካሪዎች የፌደራል መንግስት የትም አይደርስም። የፌደራል መንግስት በተለይ ጠቅላይ ሚኒስትር አብይ በጣም ሲኒየር ራሱ የኦፒዲዮ ፖለቲካ ኃይሎች አሉ። ከነሱ ጋር ማውራት መመካከር ጥሩ ነው። በውይይት መጨረስ ጥሩ ነው። በራሳቸው ፍላጎት ስልጣን ጥም፣ የገንዘብ ጥም፣ ቂም ያበዱ በርካታ አገሪቱ ውስጥ ያሉት ሰዎች
አሉ። በዚህ ማማከር ውስጥ ደግሞ እድል ያገኙዋል። ይሄ አያዛልቅም። ብልጽግና ሁልጊዜ ማመን ያለበት አሁን ያስኩት ፖለቲካል ፓወር ለማስቀጠል ምርጫ ይደረጋል ተብሏል። ስለዚህ ምን ያህል ነው የሚያስፈልገኝ? ጻድቃን ተቀመጠ፣ ታደሰ ወረደ ተቀመጠ፣ ደብረጽዮን ተቀመጠ፣ ጌታቸው የትግራይ ህዝብ በሚሰጠው ድምፅ አሁን ባለው የፓርላማ አደረጃጀት 38 የህዝብ ተወካዮች ምክር ቤት ነው ጠቅላይ ሚኒስትር ለመምረጥ ይመጡት። የኢትዮጵያ ፓርላማ 541 ስለሆነ ከ272 73 በላይ ማምጣት መንግስት ያስመሰርታል። እንደ ኤግዛምፕል ከትግራይ 38 እንኳን ተቃውሞ ቢኖር ብልጽግና ሌላ ቦታ ሰርቶ መንግስት የመሆን ዲሞክራቲካሊ ሌሎችን አሳምኑ ኢቭን አጋር የሚላቸውን አድርጎ መንግስት መሆን ይችላል። ለምንድን ነው እኔ ያልገባኝ ነገር አሁን ትግራይ ውስጥ ዳግም ጦርነት? ከዚህ በፊት ማን ነበር? በቲፒኤልኤፍ እና በፌዴራል መንግስት አዋጅ ሳንገባ ደጋግሜ እናገር ነበር። ሁለት ኃይሎች አሉ፣ ሻዕቢያና ግንቦት ሰባት። እነዚህ ኃይሎች የተከፈተውን ስንጥቅ ተጠቅመው ጦርነት ያዋልዳሉ አርገውታል። ቤስት ኤግዛምፕል ልንገራችሁ የኢትዮጵያ ኤሊት እንዴት ማፈሪያ እንደሆነ። አንዳርጋቸው ጽጌ የሚባል ጠብሰን ምናምን ከትክተን ያልበላናቸው እያለ ሲል የነበረ ሀገር ተረጋግቶ አይ የኢትዮጵያ መንግስት የባህር መውጫ በር ፈልጋለሁ ከናሽናል ኢንተረስት አንፃር ብዙ ጥያቄዎች ያነሳሉ ሲል ይሄን ሳልበስል ህሊናዬ ሳይፈቅድ አይምሮዬ ሳይበስል የጻፍኩት ነው ብሎ ለኢሳያስ ፐብሊክሊ ተገርዶ ነው የመጣው። ሌላውስ የብልጽግና በጎ ፍቃድ አግኝቶ $500,000 ከግብጽ የወሰደው ዶክተር ብርሃኑ ነጋ ሚኒስትሩ ነው። this is የኢትዮጵያ ፖለቲካ ነው። የኢትዮጵያ ፖለቲካ መርህ የሚባል ኢንቴግሪቲ የሚባል ኮንሲስተንት የሆነ የሐሳብ ሽያጭ የሚባል የለም። በአቋራጭ አናቱን ብሎ ስልጣን ከተገኘ ይወጣል፣ ካልወጣ ደግሞ ክዶ ሌላ ስልጣን ላይ የተቀመጠውን ሰው አናቱን ለመምታት ከሌላ ሰው ጋር ይደራጃል። ለዚህ ከአንዳርጋቸው ጽጌ በላይ ብልጽግና በአንዳርጋቸው ጽጌ እንዴት አይማር? በቃ ቲፒካል የኢትዮጵያን ፖለቲካ ማሳያቀው አንዳርጋቸው ጽጌ ነው። ሰው በ100 አይደለም በ200 ዓመት ሊሆን የማይችለውን በ80 ዓመቱ የሆነ ሰው እኮ የብልጽግና ፖለቲካ ኤሊት ይሄ እንዴት መረዳት ያቅታል? ስለዚህ ይሄ ነገር በሰላምና ሰላም በውይይት ብቻ ነው አሉ እኮ አይደለም እንዴ? እኔ በቀደም እንደውም ሳይ ነበር በቃና አቶ አባዱላ ምና ሲኒየር የነበሩ ከነሱም ጋር ተመካክሮ ይሄን ነገር ቶንዳው ማድረግ ነው። ሶሊ በፍጹም እኮ አይመጣም። በጦርነት የሚያልቅ ቢሆን ኖሮ ችግር የለውም። ምንም እዚህ ቆሜ እኮ ጦርነቱን ፕሮሞት አደርግ ነበር። ግን እንደዛ አይደለም። በጦርነት ሀገራችን ነው እናት። በጦርነት ይቻላል 5-10 ዓመት አስገድዶ ጸጥ አድርጎ ሊገዛ ይችላል። በፍጹም ግን የጸናች ለብልጽግናም ለልማትም የተዘጋጀ አገር ግን አናገኝ። የተወሰነ ጊዜ አስተዳደር ሄዳለሁ ከተባለ መሄድ ይቻላል። ግን ያለውን ፖለቲካ ወደሚቀጥለው ትውልድ አርቄ አሻግራለሁ ለማለት ግን ውይይት ነው ሶሉሽን። አሁን ብዙ ሰው በተደጋጋሚ እንሰማል። እኔ በደንብ ፖለቲካውን ስለማውቀው ቲፒኤልኤፍ ነው ምናምን ይላል። ቲፒኤልኤፍ ንጹህ ነው እያልኩ አይደል። ስልጣን ላይ የነበረው ጻድቃንና ጌታቸው ነው። እንደውም 100% ፓወርፉል ይሰራል። ታደሰም ነው አሁን ያለው ጽፈት ቤት የተቀመጡ 2-3 ሰዎች እያነሳ እሱ የተሰጠውን ፓወር ለኢትዮጵያ ሰላምና ለትግራይ ጋሬጣ ነው ቢለኝ እኔ አልሰማውም። መስሚያም የለኝም። የቲፒኤልኤፍ አመራርም እኮ ዳይናሚክና ፈጣን ቢሆን ከጠቅላይ ሚኒስትር አብይ መንግስት ጋር 1-4-5 ፖሲቢሊቲ አምጥቶ ነገሮች ያልቁ ነበር። ግን ስላላለቁ ነው ውይይት በአቋራጭ በምንም መልኩ ሶሉሽን አይኖርም። ለምሳሌ
ጀነራል ሳሞራ የኑስ በዚህ ጉዳይ ምን አሉ? አብረን እንቆይ። ጀነራል ሳሞራ የኑስ ምን አሉ? ጽምዶ በሻዕቢያ መንግስት የተፈበረከ የፍርሃት አጀንዳ ነው። ለምን ፍርሃት ዴቨሎፕ አደረገ? ለምን መጣመር ፈለገ? ለዚህ ነው የሻዕቢያን ፖለቲካ ኃይል በሉት የቲፒኤልኤፍን ፖለቲካ ኃይል እጣ ፋንታቸውን አንድ የማጥፋት ከሆነ አንዱን ካንዱ ለይቶ ወደ ሲስተም የመምጣት እድል የማይሰጥ ከሆነ መታመን አለበት። የማይሰጥ ከሆነ ፊር በራሱ ምን ያመጣል? የፈራ አብሮ ፍርሃቱን ለመወጣት ይደራጃል። ሊዋጋም ሊደራጅ ይችላል። ያ ምንድነው? it is a war of necessity። ወደ ሁሉና አደጋ ሁሉንም ከገፋው ተደራጅ። ይሄ ናቹራል ፕሮሰስ ነው። በነገራችን ጀነራሉ ምን ይላሉ? ጥምረት ወይም ጽምዶ የተሰኘው የማተራመሻ አደረጃጀት በሻዕቢያ መንግስት የተፈበረከ የፍርሃት አጀንዳ መሆኑን ነው የተናገሩት። ማተራመሻ እኔ አድጀክቲቭ ይቀመጥበት፣ ግን ፈርቷል። ዞር ሲል ምን አለ? ሌላ የፈራ ለፖለቲካ ሁሉና የሰጋ ማን አለ? ቲፒኤልኤፍም የቲዴፍም ሰራዊት ሊሆን ይችላል። ሁለቱም ከአንድ አቅጣጫ የሚፈሩ ከሆነ ሁለቱም ይጣመር። ይሄ ናቹራል ነው። ቲዴፍና ሻዕቢያ ስለሆኑ አይደለም። የሴኩሪቲው ዳይላማም በፌዴራል መንግስት ላይ ጭንቀት የሚሆነው እኛ ተናግረናል። ሁለቱን ኃይሎች መለየት ነው። ኮስቱ ትንሽ ነው። በዛ ላይ ብልጽግናን እንደ አንድ የፖለቲካ ኃይል ሆኖ መንግስት በማውን ደረጃ የሚከለክለው ነገር አለ። በነገራችን ላይ እዚህ ጋር እንምጣ። ሌላ ምንድን ነው ያሉት? ሻዕቢያ አሉ ጀነራል ሳሞራ ጽምዶ የሚለው አደረጃጀት የፈጠረው በሁለት ምክንያት። አንደኛው ብቻውን መዋጋት ስለማይችል አብሮ የሚጠፋለት አካል ይፈልጋል። ቋንቋ ይቀመጥ። ግን ምን ሆናል? ብቻውን መዋጋት አይችልም። ትልቅ ኃይል የመጣብኝ በእንደዚህ አይነት አደጋ ያሉትን አፕሮች ያደርጋል። it is a natural process። ይሄን እድል እንዳይኖረው ኢትዮጵያ ውስጥ ካለ ኃይል ጋር እንዳይጣመር መስራት የኛ የቤት ስራ ነው። ኢትዮጵያ ውስጥ ያሉትን ኃይሎች ተመሳሳይ ሻዕቢያ ዕጣ ፈንታ ካስቀመጥክባቸው አንድ ይሆናሉ። በተደጋጋሚ ብለናል። ወደዚህ መለየት፣ የትግራይን ፖለቲካ ወደ ማዕከላዊ ፖለቲካ መክተት፣ ሻዕቢያን መነጠል። ሻዕቢያን አገዛዙን የኤርትራ ህዝብ አይደለም። የኤርትራ ህዝብ እስከ ክርስቶስ መምጫ አብረነው የምንኖረው ህዝብ ነው። ምንም በህዝቡ ላይ ችግር የለም። አገዛዙ ስለዚህ አገዛዙ በኢትዮጵያ ላይ በሴራም ይሁን በጦርነት እንዳይሳተፍ አሁን ይሄ እንግዲህ ሁለተኛችን ትግራይ ውስጥ እድል ተሰጥቶት ገብቶ ያደረገው እናውቃለን። አሁን ሁለተኛ እዚህ ላይ ገብቶ ማዕከላዊ መንግስት ለመውጋት ላይ እድል ምን ፈጥርለት ከሆነ ሻዕቢያ አይደለም ተጠያቂ፣ እኛ እድል ፈጣሪዎቹ ነን። ይሄን እንዴት እናረጋለን? ይሄን ናቹራል የሆነ የፖለቲካን ፕሮሰስ አንዱ የአንዱ ተላላኪ ነው የሚባለው የነጌታቸው የፖለቲካ የሚዲያ ጨዋታ እሱን ተውት። ተራ የብሔራዊ የናሽናሊዝም ስሜት የመገንቢያ ነው። እሱ ተውት። ተራ እድሉን የፈጠርነው እኛ ሰላማዊ አማራጭ በንግግር መፍታት ፈቃደኛ ስላልሆነ እኛ እጅን ያለው ሚዲያውም ይሁን ሌላው አካል በፌደራል መንግስትና በቲፒኤልኤፍ መካከል ንግግር እንዲደረግ ፕሪቶሪያው ስምምነት የአውሮፓ ህብረት ጠይቋል። ሙሉ ለሙሉ ፕሪቶሪያ ስምምነት እኮ ቢተገበር የአውሮፓ ህብረት አይጠይቅም። የአሜሪካ የውጭ ግንኙነት ኮሚቴ ሰብሳቢ ጠይቀዋል ተግባራዊውን ተብሎ ክፍተት እንዳለ it's obvious። ዋናው ግን እንደ አንድ ሀገር ልጅ በጋራ አመለካከትና አስተሳሰብ ላይ መምጣት ላይ ነው መስራት ያለበት። ከዛ ውጪ ያለው ምንም ፖይንት የለው። ሻዕቢያን እዚህ ውስጥ እድል እንዳይኖረው የማድረግ ጉዳይ ነው። ሌላ ምን አሉ? ሁለተኛ በፌደራል መንግስትና በትግራይ መካከል መተማመን እንዳይፈጠር ለማድረግ ነው። this is what a security dilemma። በፊትም የሴኩሪቲ ዳይለማ አለ። አሁን ደግሞ ሁለቱም እንጠፋለን የሚል ስጋት ውስጥ አለ።
ሁለቱ ሲጣመሩ ምን ይመጣል ማለት ነው? አብዛኛው የትግራይ ህዝብ የሚደግፈው የቲፒኤልኤፍ ከሻዕቢያ ጋር ጥምረት ከፈጠረ በፌደራል መንግስት አጠቃላይ ከትግራይ ህዝብ ጋር ያለ መተማመንና መጠራጠርን ይወልዳል። ሴኩሪቲ ዳይለማ ማለት ይሄ ነው። በቃ ልንጠፋ ነው ብለው ሲያብሩ ፌደራል መንግስት ሊያጠፉኝ ነው ብሎ ይወስዳል። ፌደራል መንግስትም አምነ ይሄን የሴኩሪቲ ዳይለማ ካልመታ ነው አደገኛ ነው። አሁን አፋር ላይ የተወሰደው እርምጃ ምንድነው? የትግራይ ካቢኔ ሲመጣ ምንድነው ያደረጉት? መተው ሊመቱ መተዋል፣ ሞክረዋል። ይሄ በተደጋጋሚ ተናግረናልኛ። ይሄ ጉዳይ ከዚህ በፊትም ከሴኩሪቲ ዳይለማ ጋር የሚነሳ አንድ ቤዚክ ኮንሰፕት አለ። ሞከሩ። የሰላም ኃይል ነው የሚለው ክላሽ ያነገበው ኃይል በጀነራል ጻድቃን በማን ነው አሸብር በይፋ እንደግፋለን እንመራለን የሚለው እናቃለን እንዳሉበት ለመናገርም አፍሩ ብዙ አይነት የስልክ ልውውጥ ተብሎም ሰምተናል። እሱ ችግር ነው። ግን ምን ይባላል? the fallacy of the last move ይባላል። አንድ ኮንሰፕት አለ በሴኩሪቲ ዳይለማ ውስጥ ማለት ነው። ይሄ ምን ማለት ነው? በቃ ይሄ የመጨረሻ ላንዴና ለመጨረሻ ጊዜ የምናደርገው እንቅስቃሴ ነው። በዚህ እንቅስቃሴ በመሄድ እናጠፋቸዋለን ይባላል። ይሄን የሞከሩት ግን ምን አመጣ? the fallacy of the last move ማለት የመጨረሻውን እርምጃ ስትራመድ ወደምትሄድበት ኃይል አጥፍተህ እንደምትደመስሰውና ከዛ በኋላ ያንተ ችግር እንደማይሆን ማረጋገጥ አለበት። ካልሆነ ሪአክት ካደረገ ከመለሰ ግን የዛች ሲግናል የሞከርክበት ኃይል አንተን በማጥፋት ደረጃ ነው ስትራቴጂ የሚቀርጸውም ከዛ በኋላ ምህረትም አይኖረው። ለዚህ ነው የመጨረሻውን እንቅስቃሴ ከመራመድ በፊት ተጠንቀቅ። እሱ ብቻ አይደለም የመጨረሻ ላይ ተራምደ ፌል አርገህ ስትመለስ ከዛ በኋላ ካንተ ሪአክሽን በኋላ there is a new reaction ማንንም ሰው ሊቆጣጠረው ማይችል ዋር አንዱ ከባድ መጥፎ ነው የሚባለው ከግጭት በኋላ ያን ጦርነት ተከትሎ የሚመጣው የኃይል አሰላለፍ ወዴት ሊበተን ምን ሊፈጠር እንደሚችል አለማወቅ ነው። አሁን the fallacy of the last move የሚባለው ይሄ ነው። ይሄም የሴኩሪቲ ዳይለማ ነው። የትግራይ ካቢኔዎች ሲሄዱ ጀነራል ታደሰ ወረደ የደቡብ ትግራይ ሲያናግር ምን አለ? ብዙ ጥያቄ ነው። ለዚህ ቃል አልገባም። ከአብሮኝ የሚሰሩትን የክልሉ ካቢኔዎችን ጠቅላላ ይዤ መጥቼ እናወራለን። ያን ይዞ ጉብኝት ሲያደርግ ያን መረጃ የደረሰው ኃይል ሄዶ እንግዲህ ሊደመስስ ሊያጠፋ ነው። that is ግን the fallacy of the last move ከተንቀሳቀሰ መረጃው ትክክለኛና የታጠቀው ከሆነ ደምስሶ አጽድቶ እንደሚመለስ ማረጋገጥ ነበር። ከዚህ በኋላ የሞከራት ጉዳይ ግን በዛ ተቀናቃኝ ወገኖች እንዴት ኢንተርፕሬት ይደረጋል እሱ እግዚአብሔር ነው የሚያውቀው። ከዚህ በኋላ መሳሪያ አንስተው እዛ ገብተው ሰው ከገደሉ በኋላ የሚቀጥለው ስቴፕ እንዴት ይስተናገዳል? አሁን በኋላ ላይ የስድስት ወረዳ ያዙ እንዲግጭት መጣ ምና የተባለው ጉዳይ ያ ነው። ይሄን ፍረስትሬት ያደረገውን ኃይል የስለ ልቦና ህክምና ለማድረግ ይመስለኛል እንግዲህ ድሮን ጥቃት ተፈጽሟል ነው የሚባለው። ሰው ሊሞት ይችላል ሊጎዳ ይችላል። ግን የትልቁን ግራንድ ዋር የማዋለድ እድል እንደሌለ ተስፋ እንደሌለ ተደርጎ ግን ሙሉ ለሙሉ በሁለቱም ፓርቲዎች ውሳኔ ላይ መደረስ የለበት። ለዚህ ነው this is the fallacy of the last move ምን ላይ ነው እነሱ ከተንቀሳቀሱ በኋላ የሚፈጠረው ቼን ኦፍ ሪአክሽን ማለት ሊቆጣጠሩ አይችልም። ፌደራል መንግስት የነሱን እንቅስቃሴ የትግራይ ኃይሎች የመለሱበትን መንገድ ወታደራዊ ኃይሉ ወይ ምክር ቤቱ እንዴት ተንትኖት ወደ ምን ሊያሳድገው ይችላል አናውቅም። የትግራይ ኃይሎች የቲዲኤፍ ኃይልም እዛ ያለን ፖለቲካ ኃይል ተነጋግረው ወደ ምን ሊያሳድጉት እንደሚችሉ አናውቅም። that is a chain of reaction. the last mover the fallacy of last move የሚባለው ይሄ ነው። በነጻድቃን ጀነራል ማንጥሩ ምናምን የሚባል መጀመሪያ እርምጃዋን ስትራመድ እርግጠኛ መሆን መቻል አለ። ከዛች ትንኮሳና ሰው ከመግደል በኋላ ወይም ያ ኢቨንት እንቅስቃሴ እንዴት እንደሚተረጎም ማንም ሊያውቅ አይችልም። ስለዚህ በዚህ መልኩ ልናይ እንችላለን። በጣም
የገረመኝና ምን ያህል በስፋት እየተሰራበት እንደሆነ የምታውቁት እንግዲህ አሌክስ ዱዋልን የሚያውቃል ማያውቅ የለም። አሌክስ ዱዋል በጣም የተከበረ በተለይ በአፍሪካ ቀንድ ላይ ፖለቲካል ማርኬቶችን በተመለከተ የፖለቲካ ትራንዛክሽን ኢቭን መኒን ጀምሮ በጣም ለዓለም ያስተዋወቀ ኢንቴግሪቲ ያለው ሰው ዛሬ አሁን በትግራይ እንትን ውስጥ ለኔ ኢትስ ማይ ፐርሰናል ኢንተርፕሪቴሽን አንድ ኢንተርቪው ያደረገ ነበርና ሰሞኑን ነበርና አሌክስ ዱዋል አሁን የሙልጌታ ጫልቱና የጀነራል ጻድቃን የፖለቲካ እጅ ስራ ሆኖ ነው የመጣው። ይሄ በማይመጥነው መልኩ ማለት ነው። የሊደርሺፕ ጥያቄ ሁሉ ይንቀሳቀሱ ይሄዱ የሚል ይሄን ባክ የሚያደርገው the next leadership ማን ነው? ማን ይሄን ሊተካ የሚችለው ማን ነው? በትግራይ ህዝብ ዲሞክራቲካሊ ኤሌክትድ ሆኖ የሚመጣ ኃይል አይደለም የሚያወራው እያለ ያለው። ይሄ አንዱ የዚህ ስብስብ አንዱ ቅጥያና ለዓለም አቀፉ ህብረተሰብ በነገራችን ላይ አፍሪካዊ ጀነራል ብሎ ጀነራል ጻድቃን ለዓለም የሸጠው አሌክስ ዱዋል ነው። የክራይሲስ ግሩፕ ይሁን ዊሊየም ይሁን አሌክስ ዱዋል አላግም ጌታቸውን the international face of TPLF የሚል ይሄ በቃ መጎናጸፊያ ሰጥተው ዲፕሎማቲክ ኮሚቴ የከተቱ ናቸው እነዚህ። አሁን አሌክስ ዱዋል በጣም በሚያሳዝን የሚገርመው ሙልጌታ ጫልቱ ሰልፉ ይታወቃል። ሙልጌታ ጫልቱና ደግሞ አሌክስ ዱዋል ጻፉ ይባልና በሚዲያ ይተነተናል። በቃ የመጨረሻው የትግራይ ፖለቲካና የኢትዮጵያ መድኃኒት የመጨረሻዋ የምትዋጥ መድኃኒት አድርገው በሚዲያ አሳምሮት ደግሞ ይመጣሉ። አሌክስ ዱዋል እንዳለው ሙልጌታ ጫልቱ ጋር የተጻፈው ትባላለ the intention ግን እሱ አለ። ያ አንዱ የፓወር መስመርና የተቀራማች ቢሮክራሲ ዝርጋታ ነው። አሁን አሌክስ ዱዋል ኒውትራል በሆነ ሁኔታ ሊያዩ ይገባ ነበር። ግን እዛ ላይ ያመጣቸው መከራከሪያዎች ያው ሰምተን የሰለቸናቸው ናቸው። ስለዚህ እዚህ ድረስ ይሄ እንግዲህ ብዙ ይጽፋል። አሁን ትግራይ ፖለቲካል ሊቶችን ብዙ ያውቃል። አሁን ደግሞ አንዱን ኃይል ላይ መርጦ ተሰንጎ መጥቷል አሌክስ ዱዋል ማለት ያሳዝናል። የራሳቸው ሳይበቃ እንደዚህ አይነት ኢንተርናሽናል ፐርሰናሊቲ ያለው ልጅ ኢንቴግሪቲውን ኮምፕሮማይዝ በሚያደርግ ሁኔታ አሁን ምክንያቱም አሌክስ ዱዋል ኢንተርቪው ሰጠ፣ አሌክስ ዱዋል ጻፈ ይባላል። እንግሊዛዊ ይመስለኛል። ከዛ በኋላ ኢንተርናሽናል ኮሚኒቲው በርግጥ ልጁ ተጽዕኖ አለው። ከዛ የትግራይ ፖለቲካ እንደዛ ይሸጣል ማለት ነው። ከዛ የአሜሪካ ስቴት ዲፓርትመንት ይታፈናል። እንደዚህ አይነት ጉዳይ መሬት ላይ ባለ ሳይወያዩ ከፌዴራል መንግስት ጋር ያሉ ጉዳዮች ታርቀው ትግራይ ውስጥ የሚካሄድ የትግራይ የመጨረሻ ድምጽ ውሳኔ እስካልሆነ ድረስ ዋላ አሌክስ ዱዋል ማንም ኢምፖዝ ተደርጎ ቢመጣ የጊዜ ጉዳይ ነው። በተራዘመ ዋር ኢኮኖሚ ውስጥና አጠቃላይ ስፔሻሊ የትግራይን ፖለቲካ ሊያጠፋ ይችላል። አሌክስ ዱዋል ግን በማይመጥነው ነው የመጣው። ሁሉ ጊዜ ብዙ ጊዜ ኢንዲፔንደንት ላይ ይጽፉት በጋራ ይጽፋሉ። the intention is clear። አንዳንዱ ምንም ስኮላር የሆነ አርቲክል አይደለም እንዳለ ከነፍላጎት ይታወቃል የአርቲክሉ ፍላጎት። አሁን ራሱ ታይትል አመራረጡ ራሱ እኔ አልደግመው እዚህ እንግሊዘኛ ላይ አሁን በሰጠው ኢንተርቪው ላይ ታይትል አቀማመጣቸው ራሱ ያስታውቃል። ያ ለትግራይ ህዝብ የሚተው ክሪቲሳይዝ አያርግ አይደለም። በአንድ ጎራ ተሰልፎ መጥቶ የኢትዮጵያን ፖለቲካ እንግዲህ ውጭ ካላችሁ እሱም ውጭ ነው። ኢሳያስ ብቻ አይደለም ይሄም ውጭ እኮ ከትግራይ ሊቶች ጋር ጥሩ የሆነ ግንኙነቶች እንዳለው ይታወቃል። ስለዚህ ይሄ በትግራይ ህዝብ ላይ ፊት ለፊት እጣ ፋንታ ላይ ምርጫ ላይ ሳይቀርቡ በማንኛውም አቋራጭ ማንም ቢሞት ደንታቸው አይደለም። ስልጣን የመቆጣጠር ጉዳይ ለትግራይም አይሆንም ለፌደራል መንግስትም አይሆንም። በተለይ ፌደራል መንግስት እኔ በእርግጠኝነት ነው እኮ የምናገረው የስሜን እርግጠኛው ስለምናገር ከትግራይ ፍላጎት ውሳኔ እዛ ላይ የሚደረግ ጉዳይ ከባድ ነው የሚሆነው። ወይም ኢሳያስን ረጅም ጊዜ ከኛ ጋር ተዋጊ ኃይል ነው የምናደርገው። እሱንም ብንገፋው በነገራችን ላይ ያኔ እነመለስ ኢሳያስን ለምን አልገደሉም ብሎ ብዙ ሰው የሚቆጭ ያኔ በጠፋ ኢሳያስ ያን ጊዜ አንደኛ በጣም በከፍተኛ ሁኔታ የኤርትራ ልጆች ፍቅር የነበረው ሰው ነው። ገና ነው የኤርትራ ነጻነት አጣጥመውትም አላየውቱ። ያኔ ወደ እስር ቤት ነጻነቱ ወደ እስር ቤት አልተቀየረም።
ትግላቸው ራሳቸውን ስለማሰር እንደሆነ አልተገነዘቡ። በዛ ጊዜ ኢሳያስን ማንሳት የኤርትራ ናሽናሊዝም ሰማይ ተኩሷል። ዋናው ግን የኢሳያስ ችግር የኤርትራ ህዝብ ችግር ነው። ራሳቸው ይጣሉት የነሱን የቤት ስራ አንሰራ። ምክንያቱም በደርግም ባይለስላሴም እንደዚህ አይነት ኤርትራ ውስጥ ተገብቶ በተለይ እንደዚህ ናሽናሊስት በሆኑ ፖለቲካል ሙቭመንቶች የሚመጡ ትግሎች ላይ ኢንተርቬንሽን የራሱ የሆነ ችግር አለው። ይሄ ሰው ይሄዷል ወደዛ ሄድ። በዛ ላይ ኢትዮጵያ ውስጥ ሳንቲም የለም። ገና አዲስ መንግስት ሆነ ያለው ብዙ የልማት አጀንዳዎች አሉ። በዛ ጊዜ ደግሞ ክሊንተን የምስራቅ አፍሪካ ተስፋዎች ተብሎ ብዙ የዲሞክራሲ ተብሎ ብዙ ፖለቲካ የተነፋበት ጊዜ ነው። በጊዜው ላይ ሆነን ካልወሰንና ለምሳሌ ኢሳያስ ኢትዮጵያ ውስጥ ገብቶ ተዋግቷል። የዛሬ 30 ዓመት እንዴት ይፈቀድለታል የሚል ትውልድ ይመጣል። ዛሬ አንችልም። ትውልድ ራሱን አይዳኝም። በነገራችን ላይ ከኛ ውጪ እኛ አልፈን የኛን እንቅስቃሴ ኒውትራል ሆኖ የሚያየው ትውልድ ነው እኛን የሚዳኘን። አሁንም አንችልም። ሳትፈልግም ስም ይወጣል። በተለይ በከፍተኛ ክፍያ የተበደሉ ሚዲያዎች አሉ። ለነሱ አሁን የፈሽታና ደስታ ነው። ግን የሚያሳዝን ነው። ለማንም ደገፍ አገር የሚያጠፋ ጉዳይ ከሆነ ጥቅም የለውም ነው ማለት። ስለዚህ ለሰላም የሚረፍድ ጊዜ የለም። ውይይት ይጀመር። በፕሪቶሪያም ስምምነት ላይ አደራዳሪዎችም መጋበዝ ነው የነበሩትን። በሰላም ብቻ ብንቋጨው ጥሩ ነው። ለጊዜው ይመስለናል፣ ግን አይደለም። በኢትዮጵያም ታሪክ በጠበንጃ እኮ ማንም ያሸነፈ የጊዜ ጉዳይ ሆነ ጊዜ ይገዛል። ከዛስ አዲስ ሀገር ሌላ ይመጣል። ለምንድን ነው እስከዛሬ ያልመጣ ነው? ለምንድን ነው ሌሎች ሀገሮች አዳዲስ መሪ ሲመጣ በተሰራበት ላይ ኢንክሪመንታል እየሆኑ እየጨመሩ ይሄዱ ትልቅ ሲሆኑ እኛ በየጊዜው ለምንድን ነው ሁሉም የራሱ ኢትዮጵያ ሊፈጥር ይሞክረው ካላችሁ ይሄ ነው የሀገራዊ ግንባታው ላይ ውይይቶች ላይ በጋራ ያወራ ነው የተነጋገር ነው ሲሆን የኤሊት ፖለቲክስ ነው። ኢትዮጵያ ከግራስሩቱ ጋር ግንኙነት ሰው ኤሊቶች ነው የሚወስኑት። በቃ ዘ ሴም ቲንግ የተወሰነ ጊዜ በጦር ኃይልም መጥቶ የሚቀጥል ሊኖር ይችላል። እኔ ለኢትዮጵያም ወታደራዊ ምክር ቤት በተደጋጋሚ የምናገረው ፊልድ ማርሻል ብርሃኑ ጁላ በቀደም ሲናገሩ ሰምቻለሁ። በጦርነቱ ላይ እሳቸው የሚሆን ጀነራል ታደሰ ያሉበት ተሳትፎ በህግ የሚታይ ነው። ግን አንዳንድ ቦታ እንደ ሰው የሚቆጩበት ነገር አለ። 40 ዓመት ነው ያሳለፈው በወታደራዊ ሂደት ውስጥ። ለምን በእንደዚህ አይነት ቪሼስ ሰርክል ውስጥ እንደ ሰው ሊጨነቁ ይችላል? ፖለቲካ ብቻ እኮ አይደለም። ሁሉም ጀነራል ቀን በቀን የመዋጋት ፍላጎት እኮ ኖሮት አይደለም። ግን አገር የመጠበቅ እጀለ ይሄ እንዴት ነው የሚያስተናግዱት ምናምን እኔ ጀስቲፋይ ያደረኩ አይደለም። ጥያቄው ግን ኢን ቦዝ ሳይድስ ፖለቲካ ኃይሉን ወደ ውይይት እንዲመጣ የሀገር መከላከያ ወታደራዊ ምክር ቤቱ ይሄን መስራት መቻል አለበት። ቤትኝ በግራሚው በቀኝ ያለው ኃይል ወደ ጠረጴዛ ዙሪያ እንዲመጣና እንዲወያዩ ከፍተኛ ግፊት መደረግ መቻል አለበት። ሚሊተሪው ይሄን ነው ማድረግ ያለበት። በግራም በቀኝ የሚሞተው የኢትዮጵያ ልጅ ነው። በየግንባሩ የሚወድቀው ወታደርም እንደማንም ቤተሰብ ልጆቹን መሳም፣ ማዝናናት፣ ማስጠናት ይፈልጋል። እኛ ሀገር ነው ውትድርና መከራ የሆነው እንጂ አሜሪካ፣ እስራኤል አውትስታንዲንግ ተማሪ ካሉን ማን ነው የሚያስገባ? በእነሱ ሪሰርች ሴንተርና ኢንጂነሪንግ ፊልድ ማን ነው የሚያስገባ? ካስተሳሰበ ከነ ቤተሰብ ተበጥረ ነው የምትገባው። በሰለጠነው ዓለም የሚሊተሪ አካዳሚ ማለት የተከበረ ነው። እኛም ወደዛ ጉዞ የሚያስኬድ አጠቃላይ ሀገራዊ ተቋም እንዲኖረን የፖለቲካ ኃይሉ እንዲያወራ ማንም ይጠየቅ የትራንዚሽናል ጀስቲስ እንዲፈጸም ጫና ማድረግ ነው። ኢን ቦዝ ሳይድስ ሚሊተሪ ኢኳሊ ፎርስ ማድረግ መቻል አለበት። ያ ነው ዘ ኦንሊ ኦፕሽኑ ልንወጣበት የምንችል። ጦር ሰራዊት ሆኖ ጦርነት መርቶ ምናምን ማየት ይፈልጋል።
አንድ ሰው ለምን ተናደደ ለምን እንደዚህ ያላለም በዛ ውስጥ በዛ ጫማ ውስጥ ሆነ ሚሊቴሪ ውስጥ ከያንዳንዱ ከሚወድቀው መረጃ ካሉት የፖለቲካ ውስብስብነት ኮምፕሌክስ ይሄ ቀጠና ውስጥ ሆነ ስትቀመጥ በቀላሉ የተረጋጋ ህይወት ላይኖራቸው ይችላል ብዙ ነገር ይናገሩ ይችላል እሱ እንደተጠበቀው ነው ግን ዋናው ጉዳይ ግን ወታደራዊ ኃይሉ በስምነት ሰሌክትድ ሳይሆን ኢሌክትድ የሆነ የፖለቲካ ኃይል ሊመራው የሚችለው ከባባይ ሁኔታ ለመፍጠር ወታደራዊ ኃይሉ ይሄን መስራት መቻል አለበት በአጋጣሚ ሆኖ ነው እንጂ መከላከያ ውስጥ ያሉት ትግራይም ውስጥ ያሉት እንደ ቤተሰብ እንደማማጨ አንዱ ክርስቲያን አንስተውናል እኛ እናቀም እንደ አንድም ቤተሰብ እንደ አንድም ተቋም ነበሩ ፖለቲካሊ እንደዚህ ፌል አደረግን ሶ እንዴት ሪቢልድ እንዳንደርገው ምን አይነት ሪስፖንሲቢሊቲ እንውሰድ በትግራይ ያሉትም ጀነራሎች እዚህ አዲስ አበባ ያለው ጀነራሎች ፖለቲካ ኃይሉ እንዲያወራና ስምነት እንዲደረስ ምክንያቱም ለሰላም የሚዘገይ ጊዜ የለም ጦርነቱ እንደርስበታል ጦርነቱ ይፈልገው ነጋዴው ሚዲያም ላይ ያለው ነጋዴ ነው በነገራችን ሰበር ዜና ያለ ዶላሩን ሊመታ ይችላል እያንዳንዷ ሰበር ግን ስንት ንጹሃን ልታጠፋ እንደምትችል በዚህ ግንዛቤ ውስጥ መስራትና ማድረግ መቻል ስለዚህ አሁንም ለሀገራችን ሰላም ነው የምንመኘው ጦርነት ይቁም የጦርነት መንፈስ ይወጋ አሁንም ወደ ፕሪቶሪያው ተመልሰን ውይይት ንግግር ማድረግ መቻል አለበት ካለዚያ ማንንም አሸናፊ የሌለበት ጀነራል ሳሞራ በቀደም የተናገረው ነገር አሸነፍክም ተሸነፍክም ምንም በጦርነት የሚጣፍጥ ነገር የለም ብትሸነፍም ሰው ሉዝ አርገ ነው ብታሸነፍም ብዙ ሰው ሉዝ አርገ ነው ከሰባዊነት በላይ ሊሆን የሚችል ድል ሊኖር አይችልም ስለዚህ እናውራ ሁላችንም እነሱም ያውሩ ሁሉም ህብረተሰብ መግፋት የጦርነት መንፈስ ግን እንዲወጋ አበክረን መስራት መቻል አለበት ቻናላችን ላይክ ሰብስክራይብ ማድረጋችሁን አትዘንጉ ፈንታሎች ነን መልካም ምሽት መልካም አዳር ቻው